ሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 22 ጀምሮ ጥምቀት ምሳሌ ሆኖ ያድነናል የሚል ሐሳብ አለና ይህንን ሐሳብ የኦርቶዶክስ ቤተ እምነት ተከታዮች የውሃ ጥምቀት ያድናል ለሚለው ትምህርት እንደዋና ይጠቀሙታልና ተብራራል። ጥምቀት ያድናል አላለም ጴጥሮስ። መቼስ ሐዋርያን ጥምቀት እንደማያድን በደም ስለሚያውቅ ሰው ውሃ ውስጥ ተጠምቆ የሚድን ከሆነ የክርስቶስ ደም መፍሰስ አይገባው። ደም ሳይፈስ ስርየት የለም። ውሃ ውስጥ መግባት እኮ እና መውጣት ከኢየሱስም በፊት የነበረ በሰሊሆም መጠመቂያ ሰው ተጠምቋል። ነቢያትም 7 ጊዜ ብቅ ጥልቅ በል ብለው ከውሃ ጋር ያለው ታሪክ አዲስ ነገር አይደለም። አንደኛ ቆሮንቶስ 1 ቁጥር 17 ጳውሎስ ማት ሰው ወንጌል ሰብኳል፣ ያጠመቀው ትንሽ ሰው ነው። ምን ነው ሲሉት እኔ ለማጥመቅ ክርስቶስ አላከኝም። የግድ ካላጠመቅን ምንል ማለት ያ ማለት ካልተጠመቃትንም ብለን ስለምናስብ ካላጠመቅን ምንል። ጳውሎስ ደግሞ ክርስቶስ እንዳጠምቅ አላከኝም። አየ ለምን ሲባል እኔ ሰው እንዲድን እንደማለት እኮ ነው። የክርስቶስ መስቀል ከንቱ እንዳይሆን። ኦኬ አየ ደህንነታችን ያለው የክርስቶስ መስቀል ጋር። ጥምቀት በሌላ 3-4 ምክንያት ነው የምንጠመቀው። ከዛ ውስጥ አንዱ ጴጥሮስ የጠቀሰው ነው። ምንድን ነው ያለው ጴጥሮስ? ጥምቀት ያድናል ነው ወይስ ምሳሌው ሆኖ ያድነናል? አየ ጥምቀት ሲምቦሊካል ነው፣ ምሳሌው ሆኖ ምን ያዳነን የሆነ ነገር አለ። እዛው ጋር መቀጠል እኮ ነው። ጥቅሱ አላለቀም። ነጠላ ሰረዝ ትምህርት ቤት ተምረናል። 4 ማዕዘን ቢያደርግ አልቋል እንላለን። ነጠላ ሰረዙ እኮ ምሳሌው ሆኖ የሚለው እንዲነግረን ነው። ገና ያዳነን የሆነ ነገር አለ። እሱ እንዲነግረን እኮ እየሄደ እና ምንድን ያለው? ይኸውም በኢየሱስ ክርስቶስ ትንሣኤ ነው። ምን ማለት ነው? ሰው የሚድነው 2 ነገር ሲያምን ነው አይደል? ሮሜ 4 የመጨረሻ ቁጥር ኢየሱስ ክርስቶስ ስለ በደላችን የሞተውን ስለ በደሌ ሞቷል ብዬ ማመናለሁ። እኛን ስለ ማጽደቅ የተነሳውን ለምናምን እኛን ስለ ማጽደቅ የተነሳውን ለምናምን እምነታችን ጽድቅ ሆኖ ይቆጠርልን ዘንድ አለ። ስለዚህ መጽደቃችን መዳናችን የተረጋገጠው በኢየሱስ ክርስቶስ ትንሣኤ፣ በኢየሱስ ክርስቶስ ሞት አይደል? በኢየሱስ ክርስቶስ ሞት ኃጢአታችን ተወገደ። ከዛ አፕሩቫል ጸድቀሃል፣ ድናሃል፣ ዴቫውን ከፍርድ ውጭ ነው የሚለው ኢየሱስ ሲነሳን የተረጋገጠው። ስለዚህ ሐዋርያት የሞቱ ሳይሆን የትንሣኤው ምስክሮች ተብሎ ተጠሩ። ለምን? ስለ በደላችን ነው የሞተው። ግን የተነሳው ትልቅ ክርስቶስ ካልተነሳማ ይላል አንደኛ ቆሮንቶስ 15 ወደ ቁጥር 17 ላይ ክርስቶስ ካልተነሳማ እምነታችን ከንቱ ናት። አየ ሞተ እንኳን ብለን ካልተነሳ እምነታችን ከንቱ ናት። ለምን ሲባል ትንሣኤው ኃይል የትንሣኤው ኃይል ትልቅ ነው። ምን ይላል? ክርስቶስ ካልተነሳማ እምነታችሁ ከንቱ ነች። እኛም ክርስቶስ ተነስቷል ብለን በመናገራችን የእግዚአብሔር ሐሰተኛ ምስክሮች ሆነናል። እንዲሁም ክርስቶስ ካልተነሳ እስካሁን ድረስ በኃጢአታችሁ አላችሁ ይላል። ክርስቶስ ስለተነሳ ነው ከኃጢአት ነፃ የሆን ነው የዳን ነው። ጥምቀት ምሳሌ ሆኖ የምን ይኸውም በኢየሱስ ትንሣኤ ነው የዳን ነው። ስለዚህ የዳንበትን ነገር ምሳሌ ሆኖ ነው ጥምቀት የገለጠው እንጂ ውሃው ያድናል የሚል ጴጥሮስ አልጻፈ። የትንሣኤው ውጤት ነው። ጥምቀት ደግሞ ምሳሌ ነው። እንደዛ ከሆነ ጳውሎስ ብዙ ሰው ወደ ወንጌል አምጥቷል። ያጠመቀው ግን ቆሮንቶስ ላይ በጣት የሚቆጠሩ ናቸው፣ 10 ማይሞሉ። የቀረው ሰው ሁሉ አልዳንም ማለት ነው። ጳውሎስ ከስሯል ማለት ነው። እሱ ግን እንዳጠምቅ አልተላኩምና አላጠመኩም፣ ጥቂት ሰውን ያጠመኩት፣ ምክንያቱም የክርስቶስ መስቀል ከንቱ እንዳይሆን። ደህንነት መስቀል ላይ የተፈጸመች ነገር ነች። እኔ ውሃ ውስጥ የምፈጽመው ነገር አይደለም። በዛ ማመኔን ነው እንጂ እዚህ የምገልጠው ኢየሱስ እዛ ጋር የፈጸመው ነገር እኔ ውሃ ውስጥ ካልገባው ማያድን አድርጌ መቁጠር አደጋ አለው። ያው ቃል ትርጉም ቆንጆ አድርጎ ያስቀምጣታል። ምን ይላል? ቁጥር 20 ጀምሮ ይህም ውሃ የጥምቀት ምንነትን በምሳሌነት ያሳየናል፣ በጥምቀትም ከሞትና ከኩነኔ በክርስቶስ ትንሣኤ መዳናችንን እንመሰክራለን። yes አንቦ ይህም ውሃ የጥምቀትን ምንነት በምሳሌነት ያሳየናል፣ በጥምቀትም ከሞትና ከኩነኔ በክርስቶስ ትንሣኤ መዳናችንን እንመሰክራለን።
አለቀ። እንመሰክራለን። የዳን ነው በትንሣኤው